ሰበር ዜና። በዚህ ሰዓት ዜጎችን ቀውስ ውስጥ የሚከት ዜናዎች እየተሰሙ ይገኛሉ። የአሜሪካ አጥፊ ባህር ኃይል ወይም ደግሞ ዩኤስ ናቪ ዴስትሮየር በኢራን ሆርሙዝ አካባቢ ምሽግ ይዘው ቀጭን ትዕዛዝ እየጠበቁ ይገኛሉ። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ኢራንን ከምድረገጽ ሳላጠፋ ጦርነት አላቆምም በማለት ከመቼ አስደንጋጭ መልእክት አስተላልፋለች ተባለ። ክቡራን የቻናላችን ቤተሰቦች ይህን ዜና ማቀርብላችሁ እኔ ሰብሮ አዱኛ ነኝ። ለዚህ ቻናል ሲሆናችሁ ሰብስክራይብ እያደረጋችሁ፣ ምክንያቱም ሰብስክራይብ ስታደርጉ በቀጣይ የምለቃቸው አዳዲስና ታማኝ መረጃዎች ቀጥታ በስልካችሁ ኖቲፊኬሽን አማካኝነት ይደርሳችኋል ማለት ነው። እንዲሁም ላይክ እና ሼር እያደረጋችሁ አበረታቱን። የዶናልድ ጄ ትራምፕ ተወርዋሪና አደገኛ ጦር ኢራንን ከበባ ውስጥ ማስገባቱን ከመሸ ዜናዎች እየተነተኑ ይገኛሉ። የአሜሪካ የጦር መርከቦች ሆርሙዝን አልፈው በአረቢያ ባህር አካባቢ አዲስ ኦፕሬሽን እያከናወኑና ኢራንን በማያስነቃ መላምት እጅ አዙር ከበባ ውስጥ አስገብተው እንደ ባህር ድፈን እንደ ቁላል ክድን አድርገው በአጭር ጊዜ ውስጥ ጦርነቱን በኢራን ሜዳ ለመጨረስ እልህ አስጨራሽ ቴክኒክ ነድፈው በተጠንቀቅ እያሰሱ እንደሚገኝ ፔንታጎን አሳወቀ። ትራምፕ አክለውም ሆርሙዝን በእጃችን ስር በቅርቡ እናስገባለን፣ የኢራንን ምድር ባለን ዘመናዊ ሰው አልባ ድሮኖችና መርከቦች እንዲሁም ደግሞ በአይ የተመረቱ አጥፊ ሚሳኤል ኢራንን በእሳት ጎርፍ ከምድረ ገጽ እናጠፋለን ሲሉ በአንክሮ ተናግረዋል። በሌላ ዜና ጦርነቱ ገና አልተጀመረም። ከጀመርን ግን አንድም ኢራን ሰርጓጅ መርከብ ያላቸው ሀገራት እንኳን ለአፍታ መቋቋም የማይችሉትን የዓለም ስልጡን ወታደሮቻችንና ብቃት ያለው ሰርጓጅ መርከቦችን ኢራንና 24 ሰዓት ውስጥ ባልሞላ ውስጥ እናጸዳዋቸዋለን ሲሉ ኔታንያሁ ዝተዋል። አክለውም የጦር ፍልሚያችን ከኢራን አልፎ የመንና መላ ሶሪያ ምድርን ኢላማ ያደረገ ነው ብለዋል። በስተመጨረሻም የእስራኤሉ ፕሬዝዳንት ኢራን ለኒውክሌር ያበለጸገችውን ዩራኒየም ከተቻለን በስምምነት ካልተቻለ ደግሞ በተባበረ ክንዳችን እናጸደዋለን ብለዋል። ክቡራን የቻናላችን ቤተሰቦች እስካሁን እናንተ ጋር የነበርኩኝ ሰምሮ ነኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ በቀጣይ ታማኝና አዳዲስ መረጃ እስክንገናኝ ደህና ቆዩ።